የሰው ልጅ በቀን ውስጥ በአማካይ ከ60 ሺህ እስከ 80 ሺህ ሐሳቦችን እንደሚያስብ ታውቃላችሁ? ስንዘረዝረው ደግሞ ከ2500 እስከ 3300 ሐሳቦችን በአንድ ሰዓት ውስጥ፣ ከ40 እስከ 55 ሐሳቦችን ደግሞ በአንድ ደቂቃ ውስጥ እና አንድ ሐሳብ ደግሞ በየ1.5 ሴኮንዶች ውስጥ ማለት ነው። በእርግጥ ከ90 እስከ 95% የሚሆኑት እነዚህ ሐሳቦች የሚደጋገሙ ናቸው። በጣም የሚያስገርመው ደግሞ አሉታዊ ሐሳቦችና ፍርሃት የወለዳቸው ሐሳቦች እንደሆኑ ተገልጸዋል። ይህ ታዲያ የሚያሳየው አእምሯችን ስሜቶቻችንን፣ አምራችነታችንንና ደስተኛነታችንን ቅርጽ በማስያዝ በኩል ምን ያህል ኃይለኛ እንደሆነ ነው። በዚህ ሁሉ ሐሳቦች መሃል ጭንቀትም አብሮ እንዳለ ግልጽ ነው። ታዲያ ጭንቀታችንን መጠን አእምሯችን ላይ በሚያደርሰው ተጽዕኖ ምክንያት በስራችን ላይ፣ ከሰዎች ጋር ባለን ግንኙነት፣ በደስታችን ላይ እንዲሁም የውስጥ ሰላማችንን እነዚህ ሁሉ ነገሮች ላይ ተጽዕኖ እያሳደረ ዕለት ተዕለት የሚጎዳን ስሜት እንደሆነ ታውቃላችሁ። የሰው ልጅ ልብስ ለብሶ እስከሄደ ድረስ እንግዲህ መጨነቅ አይቀርም እርግጥ ነው። ነገር ግን በሆኖ ባልሆኖ በመጨነቅ የውስጥ ሰላማችንንና ብዙ የደስታ ጊዜያትን ልታጡ አይገባም። ዛሬ በዚህ ቪዲዮ አላስፈላጊ ጭንቀትን ከህይወታችሁ ገለል የምታደርጉባቸውን 5 ቁልፍ መንገዶችን እናያለን። በእርግጠኝነት የምታተርፉበት እንደሆነ ቃል ገባላችኋለሁ። የመጨረሻው በተለይ በጣም የምትገረሙበት ስለሆነ ጭንቅላታችሁን እየወዘወዛችሁ በመገረም እስከ ቪዲዮ መጨረሻ አብራችሁኝ እንደምትቆዩ በጣም እርግጠኛ ነኝ። ምንም ጊዜ ሳናጠፋ አንድ በአንድ እነዚህን ቁልፍ መንገዶች እንመልከት። ቆሎ ከሳህን ላይ ዘግኖ መብላት ይህንን ቪዲዮ ላይክ እና ሼር ከማድረግ ከበድ እንደሚል ነው የማምነው። ስለዚህ ለእኔ በጣም የሚጠቅመኝ ለእናንተ ደግሞ በአንድ ሴኮንድ እንኳን የማይፈጅባችሁ አንድ ነገር ብቻ ልጠይቃችሁ። ቪዲዮ ላይክ አድርጋችሁ ጀምሩልኝና በጣም ወዳችኋለሁ። ትልቅ ውለታ እንደዋላችሁልኝም ቆጥራለሁ። እንዲሁም ለዚህ ቻናል ቤተሰብ ካልሆናችሁና ሌላ ቀን ድጋሚ እንዳልጠፋባችሁ ሰብስክራይብ በማድረግ ጀምሩልኝ። ቪዲዮ በየጊዜው ሲፖስት ደግሞ እንዲያሳውቃችሁ ሰብስክራይብ ካደረጋችሁ በኋላ የደውል ምልክቱን ተጫኑት። ቀጥታ ወደ ነጥቦቹ እንግባ። የመጀመሪያው ዋናው ነጥብ እንግዲህ አላስፈላጊ ጭንቀትን ከህይወታችን የምናስወግድበት መንገድ ሐሳቦቻችሁን ቀይሩ፣ ከዛም ህይወታችሁ ይቀየራል። ሐሳቦችን በተለየ መንገድ መመልከት ያስፈልጋል። እናንተ የሐሳቦቻችሁ ውጤቶች መሆናችሁን አቁሙ። ሐሳቦቻችሁ ናቸው የእናንተ ውጤቶች። ሐሳቦቻችሁ ደግሞ እናንተን ይወክላሉ። በጣም አስደናቂ አንድ የተፈጥሮ ምሳሌን እንመልከት እስቲ አብረን። You know that buffaloes and cows can both sense when storms are coming. Cows, for example, sense that a storm is coming and they start running in the opposite direction of the storm. Buffalo do the exact opposite. They sense that very same storm coming and they run directly into the direction of the storm. Now, when the cow runs away from the storm, what ends up happening is it's running along with the storm and ends up staying in that storm far longer than it ever needed to. Versus the buffalo running directly into the storm. At first, it's very difficult, very loud, very scary, but in a very short period of time, they're through the storm. I've been both the cow and the buffalo, and I learned that all it did was prolong my suffering. ታሪኩ እንዲህ ነው። ላምና ጎሽ ስቶርም በሚመጣ ሰዓት ውስጣቸው ያውቃልና የሚነግራቸው ኃይል አለ፣ ግን የሚሰሩት ሥራ የተለያየ ነው። ላም ስቶርም እንደሚመጣ ውስጧ ባወቀ ጊዜ መሮጥና ማምለጥ ነው ምርጫ የምታደርገው። ያን ስታደርግ ታዲያ ያ ስቶርም ወይም አውሎ ንፋስ ወይም አደገኛ ማዕበል እየተከታተለ ሲደርስባት ክፉኛ እየጎዳት ከውስጡም መውጣት እየከበዳት ይሄዳል። ይሄ ቡፋሎ ወይም ጎሽ የሚባለው የዱር እንስሳ ደግሞ እሱም እንደዚሁ ውስጡ ያውቀዋል ስቶርም በሚመጣ ሰዓትና በተቃራኒው ስቶርም እንደመጣ ውስጡ ባወቀ ጊዜ አይሸሽም። እሱ ይልቁንስ ወደ ስቶርም ወይም አውሎ ንፋስና ማዕበሉ ወደሚነሳበት አቅጣጫ እየተጋፈጠ ይሮጣል። ከዛም ስቶርሙን ፊት ለፊት ተጋፍጦ ወደ ዋና መነሻውና ምንጩ ነው የሚሮጠው። እንደዛ ሲያደርግ ታዲያ ነገሩን ከምንጩ ሲያገኘው ከችግሩ እንደሚላቀቅ አስተውላችኋል? አስደናቂ እውነታ ነው መቼም። ከዚህ ምን እንማራለን ታዲያ? ከችግሩ መሸሽ ሳይሆን መፍትሄ በአጭር ጊዜ የሚያመጣልን ወደ ችግሩ ሄደን ምንጩን ማድረቅ ነው ወሳኙ ነገር። አስተውላችሁ ከሆነ ሶሻል ሚዲያን ስትጠቀሙ፣ በጣም ከምትወዳችሁ ሰዎች ጋር ስትሆኑ፣ እንዲሁም በጣም የምትወዱትን ነገር በቲቪ እያያችሁ ከሆነ ይህንን ጭንቀት ወይም ከፍተኛ ውጥረት ውስጥ የመግባት እድላችሁ ዝቅተኛ ነው የሚሆነው። ስለዚህ እንድታደርጉ የምፈልገው ነገር ያ ችግር መነሻውን ፈልጋችሁ እንድታገኙና ከስሩ መድረቅ እንዲችል ማድረግ አለባችሁ። ምክንያቱም እየተደጋገመ ቀን ሙሉ የሚያስጨንቃችሁን ነገር ከምንጩ ሄዶ ትክክለኛው ማስተካከያ እሱ ላይ ማድረግ ችግሩን ከማጥፋትም በተጨማሪ ቀኑን ሙሉ እየተደጋገመ እንዳያስቸግራችሁ መፍትሄውን ይሰጣችኋል። መግቢያዬ ላይ እንደገለጽኩላችሁ አንድ ሰው በቀን ውስጥ ከ60 ሺህ እስከ 80 ሺህ ሐሳቦችን ያስባል እና እነዚህ ሐሳቦች ታዲያ አብዛኞቹ አሉታዊ ወይም ጭንቀትን የሚፈጥሩ ብቻ ሳይሆኑ የሚደጋገሙም ናቸው።
የሚደጋገሙ መሆናቸውን ችግሩ ከስሩ ለማስወገድ በጣም ምርጥ መፍትሄ ነው የሚሆነው። ስለዚህ ከችግሮች መሸሽ ሳይሆን መፍትሄው ዋናው መሰረቱንና መነሻውን ቦታ ይዛችሁ እሱን ለማስተካከል ከሞከራችሁት ሙሉ ቀናችሁ ያማረና የተስተካከለ ሆኖ ይውላል። ሁለተኛው አስደናቂ ቃል ደግሞ አመስጋኝ ሁኑ። ስለ አመስጋኝነት ያለው አስገራሚ እውነታ ምን መሰላችሁ? አንድ ምስጋና ውስጥ ስትሆኑ ጭንቀትና ድንጋጤ አብሮ ከሱ ጋር ስለማይሄድ ይወገዳል። አመስጋኝነት ታዲያ በተለየ መልኩ ሊወሰድ ይገባል፣ ወይም ደግሞ ሁሌም በተግባር ላይ መዋል ያለበት ነገር ነው። አንድ ምሳሌ ልስጣችሁ እስቲ። የሆነ ዝግጅት ቤታችሁ አዘጋጃችሁና ሁለት ሰዎችን ቤታችሁ ጋበዛችሁ እንበል እና ፕሮግራሙ አልቆ ሁለቱም ሰዎች ቤታችሁ ከሄዱ በኋላ በስልክ መልእክት ላኩላችሁ። የመጀመሪያ ሰው አመሰግናለሁ ብሎ ሜሴጁን ጻፈላችሁ። ሁለተኛው ሰው ደግሞ እንዲህ ብሎ በስልክ ጽሑፍ መልእክቱን ላከላችሁ። በጣም አመሰግናለሁ፣ በጣም ድንቅ ጊዜ ነበረኝ። ቤተሰቦቻችሁን ስላየውና ስለተዋወቁ ደስ ብሎኛል። ምግቡም፣ ዝግጅቱም፣ ሁሉም ነገር በጣም አስደሳች ነበር እና ከልብ ያመሰግናለሁ ብሎ ቢነግራችሁ ከሁለቱ ሰዎች ይበልጥ ተወዳጅ እንደሆናችሁና ጥሩ ስሜት እንዲሰማችሁ ያደረገው የትኛው ሰው ነው? ሁለተኛው ሰው ነው በእርግጠኝነት አይደል? ስለዚህ ስለ ምስጋና ትልቁ ምስጢር ይሄ ነው። ምስጋናውን የሚቀበለው ሰው ብቻ ሳይሆን የሚሰጠውም ሰው በጣም ከልብ የመነጨ ደስታ እንደሚፈጥርለት ማወቅ አለባችሁ። ከእናንተ የሚጠበቀው ተግባር ላይ መዋል ብቻ ነው። ከአፋችሁ ምስጋና ብቻ ይውጣ ሁሌም። ምስጋናና ጭንቀት፣ ምስጋናና ፍርሃት፣ ምስጋናና ድንጋጤ ደግሞ አብሮ መሄድ ስለማይችሉ የውስጥ ሰላማችሁን ታገኛላችሁ። ያንን አይነት ምስጋና ከሌሎች ጋር ማጋራት ስትችሉና ስታመሰግኑ ጭንቀትን ከህይወታችሁ መቀነስ ትጀምራላችሁ። ምክንያቱም እሱ ሙዳችሁን፣ ከሰዎች ጋር ያላችሁን ግንኙነት እንዲሁም ከውስጣችሁ ጋር ያላችሁን ሰላም ይበልጥ ያሻሽለዋል። ሶስተኛው ደግሞ አነቃቂ መጠጦችን መቀነስ። ይሄ ነገር በደንብ ሊያስገርማችሁና እንደውም ምን አገናኘው ጭንቀትን ከመቀነስ ጋር ልትሉኝ ትችላላችሁ። ነገር ግን እውነታውን እንዲህ ነው። ጭንቀትና አነቃቂ መጠጦች ጭድና እሳት እንደማለት ነው። አብረው አይሄዱም። አነቃቂ መጠጦች የአእምሮ እንቅስቃሴንና የማሰብ ችሎታን ይጨምራሉ። ብዙ ነገር በፍጥነት አእምሮአችን ውስጥ እንዲከሰት ያደርጋሉ። ስለዚህ እነዚህ መጠጦች መጠቀም አእምሮአችን ፈጣን እንዲሆንና ብዙ ሀሳቦች እንዲያስብ ያደርጋሉ። እነዚህ መጠጦች አእምሮአችሁ የተሻለ እንዲያስብ፣ ጤናማ ሀሳብን እንዲያስብ ወይም ጭንቀትን የሚቀንስ ሀሳብ እንዲያመነጭ በማገዝ በኩል ውጤታማ አይደሉም። የሚያደርጉት ነገር አእምሮአችሁ ቀደም ብሎ እየሰራ ያለውን ነገር ማፋጠንና ማባባስ ነው። ታዲያ አእምሮአችሁ ጭንቀት ቀስቃሽ ነገሮችን እያሰበ ነው እንበል እስቲ። በእሱ ላይ አነቃቂ መጠጦችን ድርግም ስታደርጉበት ምን የሚፈጠር ይመስላችኋል? ታዲያ ቡም! እሳት ላይ ጋዝ እንደማርከፍከፍ ማለት ነው። ጭንቀት በገጠማችሁ ሰዓት አንድ ሲኒ ወፍራም ቡና በሉት፣ ሻይ ወይም ከለስላሳ መጠጦች መሃል ኮካኮላ ወይም ኢነርጂ ድሪንክ የሚባሉ ኃይል ሰጪ መጠጦች በምትጠጡበት ጊዜ ጭንቀታችሁን በሁለት እጥፍ እያጎለበታችሁ እንደምትሄዱ ወቁት እና እሱን ለመርሳት የሚወስድባችሁ ጊዜም እየረዘመ ነው የሚሄደው። የጭንቀት ተደጋጋሚ ችግር ያለበት ሰው እነዚህን ነገሮች ማስወገድ አለበት ሙሉ በሙሉ እያልኩ ነው? ምናልባት አዎ። ግን ደግሞ ራሳችሁ ላይ ያንን እንድትሞክሩትና በአስገራሚ መልኩ ጭንቀታችሁን ቀንሶ ታገኙታላችሁ። ሙሉ በሙሉ እነዚህን መጠጦች ስታስወግዱ ደግሞ ያንን አላስፈላጊ የጭንቀት ስሜት ከእግራችሁ በታች ጥላችሁ በመርገጥ በነፃነት ደስተኛ ህይወትን ብቻ መኖር ትጀምራላችሁ። የመጨረሻውና በጣም የሚያስገርመው ደግሞ ምግባችሁን በሰዓታችሁ መመገባችሁን አረጋግጡ። አሁንም ይሄ ርዕስ ከጭንቀት መቀነስ ጋር ምን አገናኘው ብላችሁ ልታስቡና ልትደነቁ ትችላላችሁ። እንዴት እንደሆነ ነው። እነዚህ ምልክቶች ልብ ብላችሁ አድምጡኝ እስቲ አንድ ጊዜ። ምን እየተፈጠረ እንደሆነ ለማሰብም ሞክሩ። የሆነ ሰው ማንቀጥቀጥ፣ ላብ፣ ማቅለሽለሽ፣ ብስጭት፣ ድካም እና ፈጣን የልብ ምት ይስተዋልበታል። ምን የተከሰተበት ይመስላችኋል? በዚህ ሰው ላይ የከፍተኛ ጭንቀት ምልክቶች ናቸው አይደል? በተጨማሪም ደግሞ የሌላ ችግር ምክንያቶች ናቸው። እሱም የሃይፖግላይሴሚያ ወይም በሰውነት ውስጥ ዝቅተኛ የስኳር መጠን መፈጠር ማለት ነው። በሌላ አባባል እነዚህ ምልክቶች ምግብ ሳትበሉ ለረጅም ጊዜ ስትቆዩ የሚከሰቱ ምልክቶች ናቸው ማለት ነው። ሙሉ በሙሉ ደግሞ የከፍተኛ ጭንቀት ምልክቶችም ናቸው በተጨማሪ። ስለዚህ ቀደም ብላችሁ የከፍተኛ ጭንቀት ችግር ያለባችሁ ሰዎች ከሆናችሁ በተጨማሪም ይህንን የሃይፖግላይሲሚያ መንስኤዎችን በራሳችሁ ላይ የሚጨምሩ ከሆነ 2 እጥፍ የጭንቀት መንስኤዎችንና ችግሮችን በውስጣችሁ እንደፈጠራችሁ ቁጠሩት። ስለዚህ ጭንቀትን ለመቀነስ የምግብ ሁኔታዎቻችሁ ላይ ይበልጥ ማሰብና መጨነቅ አለባችሁ። በአግባቡ ሰዓታችሁን በመጠበቅ መመገብና አካላችሁ ወደ እነዚህ ወደ ተጠቀሱት የህመም ምልክቶች ከመግባቱ በፊት መታደግ እንዲሁም ከስቃይ ማዳን ይኖርባቸዋል። ከፍተኛ የጭንቀት መጠንና ሃይፖግላይሴሚያ
ወይም ዝቅተኛ የስኳር መጠን በጥልቀት የሚገናኙ ነገሮች ናቸው። በምልክቶቻቸውም በመነሻ መንስኤዎቻቸውም ማለት ነው። ስለዚህ የስኳር መጠናችሁ በሰውነታችሁ ውስጥ እንዳይቀንስ የምግብ አወሳሰዳችሁን ልብ ማለት ተገቢ ነው። ይህ ከሆነ ስሜቶቻችሁን ማስተካከልና በተፈጥሮ መንገድ ጭንቀትን እንድትቀንሱ ይረዳችኋል። እነዚህ ናቸው እንግዲህ አላስፈላጊ ጭንቀትን ከውስጣችን ለማስወገድ የምንጠቀምባቸው ቁልፍ መሰረታዊ መንገዶች። እነዚህን በቀጣይ በህይወታችሁ በመተግበር ከፍተኛ ለውጥ እንደምታመጡ ባለሙሉ ተስፋ ነኝ። የወደዳችሁትንና ይበልጥ የምታበረታቱትን ኮሜንት ላይ ብታሳውቁኝ በጣም ደስ ይለኛል። እስከ መጨረሻው ድረስ ስለተከታተላችሁኝ ከልቤ አመሰግናለሁ። ሰብስክራይብ ማድረግ እንዳትረሱ በድጋሚ ላስታውሳችሁ። ባይ